ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የቻይናው የውጭ ጉዳይ ሚኒስትር ሶማሊያን የመጎብኘት እቅዳቸውን አጥፈው ወደ ሌላ መዳረሻቸው ማቅናታቸው እያነጋገረ ነው። ሶማሊያን ይጎበኛሉ ተብለው ሲጠበቁ የነበሩት የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ባልታወቀ ምክንያት ጉዟቸውን በመሰረዝ ወደ ሌላ የጉብኝታቸው መዳረሻ ሀገር ማቅናታቸው እያነጋገረ ነው። እስራኤል ከሶማሊያ ለተገነጠለችው ሶማሌላንድ የመጀመሪያውን የሉዓላዊ አገርነት እውቅና ከሰጠች ከሁለት ሳምንታት በኋላ የቻይናው የውጭ ጉዳይ ሚኒስትር ሶማሊያ ሞቃዲሾን ለመጎብኘት ማቀዳቸው በሶማሊያ መንግስት በኩል ከፍተኛ ጉጉት ፈጥሮ ነበር። የውጭ ጉዳይ ሚኒስትሩ ዋንግ ዩ ኢትዮጵያን፣ ሶማሊያን፣ ታንዛኒያን ለመጎብኘት በያዙት ፕሮግራም መሰረት ሐሙስ ታህሳስ 30 ቀን አዲስ አበባ የገቡ ሲሆን በነጋታው ጥር 1 ቀን 2018 ደግሞ ወደ ሶማሊያ የመጓዝ ፕሮግራም ነበራቸው። ሆኖም በሶማሊያ ዋና ከተማ ሞቃዲሾ ተገኝተው እስራኤል ለሶማሊላንድ የሰጠችውን እውቅና በማውገዝ ለሶማሊያ ፌዴራል መንግስት ዲፕሎማሲያዊ ድጋፍ ይሰጣሉ ተብለው በጉጉት ሲጠበቁ የነበሩት የውጭ ጉዳይ ሚኒስትሩ ይገባሉ ተብለው በሚጠበቁበት ሰዓት አለመድረሳቸው ታውቋል። ከሰዓታት ቆይታ በኋላም በሞቃዲሾ ላይ ያደርጉት የነበረው ጉብኝት ይፋ ባልተደረገ ምክንያት መታጠፉን የሶማሊያ ባለስልጣናት አስታውቀዋል። ከጥቂት ሰዓታት በኋላም የውጭ ጉዳይ ሚኒስትሩ በታንዛኒያ መግባታቸው ታውቋል። የውጭ ጉዳይ ሚኒስትሩ በኢትዮጵያ በነበራቸው የአንድ ቀን ቆይታ ከጠቅላይ ሚኒስትር ዶክተር አብይ አህመድና ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው በሁለትዮሽ ግንኙነትና በቀጠናዊ ጉዳዮች ላይ ተወያይተዋል። ውይይታቸውን አስመልክቶ ባወጡት የጋራ መግለጫም በልማት ፖሊሲዎችና ስትራቴጂዎች ዙሪያ የሚያደርጉትን ቅንጅት የበለጠ ለማሳደግ መስማማታቸውን ገልጸዋል። ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት እንዲሁም ታይዋን የቻይና የማይገረሰስ ግዛት አካል መሆኗንና የቻይና ሕዝባዊ ሪፐብሊክ መንግስት መላውን ቻይና የሚወክል ብቸኛ ህጋዊ መንግስት መሆኑን ማረጋገጧ በጋራ መግለጫው ላይ ይፋ ተደርጓል። ቻይና በበኩሏ የአፍሪካ ሀገሮች በተለያዩ ዘርፎች ግንኙነትና ትብብራቸውን በማጠናከር ቀጠናዊ ውህደት በተለይም በውይይትና በዲፕሎማሲያዊ መንገዶች የባህር በር ተደራሽነትን በማረጋገጥ ሎጂስቲክስ ማስፋፋትን እንዲያረጋግጡ እንደምታበረታታ አስታውቃለች። ኢትዮጵያ ታይዋንን በተመለከተ ያራመደችው አቋም በሰዓታት ውስጥ ከታይዋን መንግስት ተቃውሞ ገጥሞታል። አሜሪካ በሶሪያ በሚገኙ የአይኤስ ኢላማዎች ላይ ጥቃት ፈጸመች። የአሜሪካና የአጋር አገራት ኃይሎች በሶሪያ በሚገኙ የኢስላሚክ ስቴት ኢላማዎች ላይ መጠነ ሰፊ ጥቃት መፈጸማቸውን የአሜሪካ ማዕከላዊ ዕዝ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ የሰጡበት የቅዳሜ ዕለቱ ጥቃት ኦፕሬሽን ሆኪ ስትራይክ የተባለው ዘመቻ አካል እንደሆነ ተገልጿል። ማዕከላዊ ዕዙ በኤክስ ገጹ ላይ ያሰፈረው ጽሑፍ እንደሚያስረዳው ጥቃቱ የተፈጸመው አይኤስ በታህሳስ መጀመሪያ በሶሪያ የሚገኙ 2 የአሜሪካ ወታደሮችን ለገደለበት ጥቃት አጸፋ ለመስጠት ነው። የአሁኑ ጥቃቶች የተፈጸሙት ሽብርተኝነትን ለመዋጋት እንዲሁም በአካባቢው የሚገኙ የአሜሪካና አጋር ኃይሎችን ለመጠበቅ በማሰብ እንደሆነ ማዕከላዊ ዕዙ ገልጿል። መልእክታችን አሁንም ጠንካራ ነው። ተዋጊዎቻችንን ከጎዳችሁ ምንም ያህል ፍትህን ለማምለጥ የትም ብትደበቁ እናገኛችኋለን፣ እናም እንገድላችኋለን ሲሉ ማዕከላዊ ዕዙ በኤክስ ገጹ ጽፏል። ከ20 በላይ ተዋጊ አውሮፕላኖች በተሳተፉበት በዚህ ዘመቻ ከ90 በላይ ትክክለኛ ኢላማዎችን የሚመቱ ተተኳሾች በ35 ኢላማዎች ላይ መተኮሳቸውን አንድ ባለስልጣን በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። በጥቃቱ ላይ ኤፍ-15ኢኤስ፣ ኤ-10ኤስ፣ ኤሲ-130ጄኤስ፣ ኤምኪው-9ኤስ እና የዮርዳኖስ ኤፍ-16 የተባሉት የጦር አውሮፕላኖች መሳተፋቸውንም አክለዋል። አሜሪካና አጋሮቿ እነዚህን ጥቃቶች የፈጸሙባቸው ትክክለኛ ስፍራዎችና ምን ያህል ጉዳት እንደደረሰ እስካሁን ግልጽ አይደለም። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ቅዳሜ ዕለት ስለ ወታደራዊ እርምጃ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ መቼም አንረሳም፣ መቼም አንታክትም ብለዋል። የትራምፕ አስተዳደር ኦፕሬሽን ሆካይ ስትራይክ የተባለውን ዘመቻ ለመጀመሪያ ጊዜ ይፋ ያደረገው ባለፈው ታህሳስ ላይ ነበር። ይህ ዘመቻ የተጀመረው የአይኤስ ታጣቂዎች መካከለኛ የሶሪያ ክፍል በምትገኘው ፓልሚራ ከተማ በፈጸሙት ድንገተኛ ጥቃት 2 የአሜሪካ ወታደሮችና አንድ ሲቪል አስተርጓሚ መገደላቸውን ተከትሎ ነው። የመከላከያ ሚኒስትሩ ሄግሴት የዚህ ዘመቻ መጀመር ይፋ ባደረጉበት ወቅት ይህ የጦርነት ጅማሮ ሳይሆን የበቀል አዋጅ ነው ብለው ነበር። ማዕከላዊ ዕዝ መረጃ እንደሚያሳየው ከቅዳሜው ጥቃት በፊት የአሜሪካ ኃይሎች ታህሳስ 11 እስከ ታህሳስ 20 ባሉት ቀናት በፈጸሟቸው 11 ጥቃቶች 25 የሚጠጉ የአይኤስ አባላትን ገድለዋል ወይም ማርከዋል። የዘመቻው የመጀመሪያ ተልዕኮ በተፈጸመበት ታህሳስ 10 2018 ዓ.ም በአይኤስ ቡድን ላይ ከፍተኛ ጥቃት የተፈጸመው በአሜሪካና የዮርዳኖስ ኃይሎች ነው። የሁለቱ ሀገራት ኃይሎች የጦር ጀቶችን፣ ጥቃት አድራሽ ሄሊኮፕተሮችንና መድፎችን በመጠቀም በመካከለኛው ሶሪያ በሚገኙ ከ70 በላይ የተለያዩ ኢላማዎች ላይ ጥቃት መፈጸማቸውን ማዕከላዊ ዕዙ ገልጿል።
በመጀመሪያው ኦፕሬሽን ወቅት በሚታወቁ የአይኤስ መሠረተ ልማቶችንና የጦር መሳሪያ ማከማቻዎች ላይ ከ100 በላይ ትክክለኛ ኢላማቸውን የሚመቱ ተተኳሾች ጥቅም ላይ እንደዋሉ ተነግሯል። ባለፈው ዓመት ታህሳስ ላይ የፕሬዝዳንት በሽር አልአሳድ አገዛዝ መውደቅን ተከትሎ ለ13 ዓመታት አገሪቱን ያወደመውን የእርስ በርስ ጦርነት ቢቆምም ሶሪያ ደካማ ሀገር እንደሆነች ቀጥላለች። አማጺ ቡድኑ በሽር አልአሳድን ከስልጣን ካስወገደ በኋላ አህመድ አልሻራ ወይም በውጊያ ስሙ አቡ መሐመድ አልጆላኒ አገሪቱን በፕሬዝዳንትነት እየመራ ይገኛል። ሶሪያ ውስጥ የሚገኘው አይኤስ ቢዳከምም አሁንም ድረስ እንቅስቃሴዎችን ያደርጋል። በዋነኛነትም በሰሜን ምስራቅ በሚገኙ በኩርድ የሚመሩ ኃይሎች ላይ ጥቃትን ይፈጽማል። በመጨረሻም የአሜሪካ ግዙፍ የነዳጅ ኩባንያዎች ቬንዙዌላ ኢንቨስት የሚደረግባት አገር አይደለችም ሲሉ ለትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መዋለ ንዋይ ለማፍሰስ ከነዳጅ ኩባንያዎች $100 ቢሊዮን ቢጠይቁም ያገኙት ምላሽ ያልጠበቁት ሆኖባቸዋል። በዋይት ሃውስ በነበረው ስብሰባ ላይ አንድ የግዙፍ የአሜሪካ የነዳጅ ኩባንያ ዋና ስራ አስኪያጅ ቬንዙዌላ አሁን ኢንቨስት የሚደረግባት አይደለችም ብለዋል። የዓለማችን ግዙፍ የነዳጅ ኩባንያዎች ስራ አስኪያጆች ከትራምፕ ጋር ውይይት አድርገዋል። ኃላፊዎቹ ቬንዙዌላ ግዙፍ የነዳጅ ክምችት እንዳላት ቢያምኑም አካባቢውን የኢንቨስትመንት ማዕከል ለማድረግ ብዙ ገንዘብ እንደሚጠይቅ ተናግረዋል። የአሜሪካ ኃይሎች ወደ ካራካስ አቅንተው የአገሪቱን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ካዋሉ በኋላ ትራምፕ የቬንዙዌላን የነዳጅ ሀብት ለዓለም ገበያ አውላለሁ ማለታቸው ይታወሳል። አርብ በዋይት ሃውስ በነበረው ውይይት የዩናይትድ ስቴትስ ከዚህ የምታገኘው ጥቅም ዋጋው ዝቅ ያለ የኃይል አቅርቦት ነው ሲሉ ትራምፕ ተናግረዋል። ነገር ግን የነዳጅ ኩባንያ ባለቤቶቹ ሁኔታው በጥንቃቄ እንዲታይ ይሻሉ። ከአሜሪካ ግዙፍ የነዳጅ ኩባንያዎች አንዱ የሆነው ኤክሶን ዋና ስራ አስኪያጅ ዳረን ውድስ 2 ጊዜ ንብረታችን ተወርሶብናል፣ 3ኛ ጊዜ ስንገባ ትልቅ ለውጥ እንሻለን፣ አገሪቱ አሁን ባለው ሁኔታ ኢንቨስት የሚደረግባት አይደለችም ብለዋል። ቼቭሮን የተባለው ኩባንያ በደቡብ አሜሪካዊቷ ሀገር አሁንም እየተንቀሳቀሰ ያለ ብቸኛው የአሜሪካ የነዳጅ ኩባንያ ነው። የስፔኑ ሬፕሶል እና የጣሊያኑ ኢኒ ቬንዙዌላ ውስጥ የሚሰሩ ሲሆን የኩባንያዎቹ ኃላፊዎች በዋይት ሃውስ ስብሰባ ላይም ተገኝተዋል። ትራምፕ የትኛው ኩባንያ ቬንዙዌላ ውስጥ መንቀሳቀስ እንደሚችል ፈቃድ የሚሰጠው መንግስታቸው መሆኑን ተናግረዋል። ከኛ ጋር ነው የምትሰሩት፣ ከቬንዙዌላ ጋር አይደለም፣ ከቬንዙዌላ ጋር እንድትሰሩ አንፈልግም ሲሉ ተደምጠዋል። ዋይት ሃውስ እንዳለው ቬንዙዌላ ላይ የተጣሉ ማዕቀቦችን እየነቀሰ ለማንሳት ዝግጅት ላይ ነው። የአሜሪካ ባለስልጣናት አሁን ሀገሪቱን ከሚመሩት ከቀድሞዋ የማዱሮ ምክትል ዴልሲ ሮድሪጌዝ ጋር በትብብር እየሰሩ እንደሆነ አሳውቀዋል። አሜሪካ በተገባደደው ሳምንት ማዕቀብ የተጣለበት ነዳጅ የጫነ መርከብ በቁጥጥር ስር ማዋሏን አስታውቃለች። ከነዳጅ ሽያጩ የሚገኘው ገንዘብ በአሜሪካ ቁጥጥር ስር ባለ የሂሳብ መዝገብ ውስጥ እንደሚገባ ተነግሯል። ትራምፕ አርብ ዕለት የፈረሙት ፕሬዝዳንታዊ ትዕዛዝ የአሜሪካ ፍርድ ቤቶች ከቬንዙዌላ ነዳጅ ሽያጭ የሚገኝ ገንዘብን እንዳይንቀሳቀስ እንዳያግዱ ያስገድዳል። ዘገባው የቢቢሲ ነው።